ሌላው በምዕራብ ትግራይ ባለፈው ያያችኋት ደብዳቤ አለች። አሁን ከደብዳቤው ጋር አይደለም ጨዋታዬ። ያ የወጣው ደብዳቤ አይታችሁት ከሆነ ማለት ፈረንጆች ምን ይላሉ መሰላችሁ? አክሽን ስፒክስ ላውደር ዛን ወርድስ ይላሉ። አሁን እኔ ከተጻፈው ደብዳቤ በላይ በተግባር ሲያረጉት አይቻችኋለሁ። ምዕራብ ትግራይ ማይካድራ ላይ በጅምላ ተገሏል ተጋሩ በገዛ ቤታቸው። ከዛ የሁማን ራይትስ ዎች እና አምኒስቲ ኢንተርናሽናል ሪፖርት ሲያወጡ የጎንደር ዩኒቨርሲቲ ሬሳቸውን ከአስከንትናቸውን አጽንታቸውን አውጥቶ በኬሚካል አቃጥሎታል። ከዚህ በላይ ነውረኛ ተግባር ሊኖር አይችልም። ገባ? ምዕራብ ትግራይ ላይ አሁን ከተጻፈው ደብዳቤ የበለጠ ማዕት ነገር ሰርተዋል። ስለዚህ ይህን ደብዳቤ ጽፈውታል ብዬ እንኳን በወስድ እኔ ጽፈውታል የሚል እምነት ነው ያለኝ። ምክንያቱም የአማራ ብልጽግና የኦህዴድ ፈረስ አይደለም። የአማራ ብልጽግና እኮ የአማራን ሕዝብ እያስገደለ እየገደለ የሚውል የባለጌ ስብስብ እኮ ነው። የአማራ ነፍሰ ጡር እናት እየሞተች እስክሳ የሚወርድ ገልቱ እኮ ነው። የአማራ የብልጽግና ባለስልጣናት ከአማራ ሕዝብ ጋር ይችን የምታክል ኮኔክሽን የላቸውም። እነሱ የኦህዴድ ብልጽግና ምርጥ ፈረሶች ናቸው። ጫማ ላሱ ሲባሉ የሚልሱ፣ ጆሮአችሁን ያዙ ሲላቸው ትምህርት ቤት ድሮ ትዝ ይላችኋል። ስትረብሹ ጆሮአችሁን ያዙ ነው አይደል የምንባለው? ጆሮአችሁን ያስይዛችኋል፣ ከፈለገ ያንበረክካችኋል፣ ከፈለገ ደግሞ ያዘፍናችኋል። ማሲንቋ ሲይዞ እስክሳም ያስወርዳችኋል። አንዱንም ነገር ነው ማለት የማይችሉ ውዳቂዎች ናቸው የአማራ ብልጽግና አመራሮች። ከዛ ፋኖ የህዝብ ልጅ እያዝረከረካቸው የሚውሉ። ይሄ ደብዳቤ አብይ አህመድ ጻፉ ብሏቸው የጻፉት ደብዳቤ ነው ብዬ ነው እኔ የማምነው። ጥቅምት 24 ይላል። የኋለኛውን ነው የሚያነሳው። ጥቅምት 24 በመከላከያ በሰሜን እዝ ላይ ጥቃት መፈጸሙ ሳይበቃው ነው የሚለው። አዳማ ላይ ለኦህዴድ ብልጽግና ካድሬዎች የሰሜን እዝን ራሳችንን በተንኮል እንደዛ ያደረግ ነው አውቀን ነው ህወሓት መተው እያልን ያወራ ነው ለሸቀጥ ነው እያለ ይሄ አቅድም ያልኳችሁ የኦህዴድ ብልጽግና ፈረስ የአማራ ፖሊስ ኮሚሽነር ምን እያለ ነው? ሰሜንን ያጠቃው ይላል። ጅል ዘፈኑ አንድ ነው አሉ። ከዛም ይላል የፕሪቶሪያን ስምምነት ያፈረሰው ህወሓት ነው ይላል። ከዛ ከውስጥና ከውጭ ባንዳዎች ጋር ሆኖ የአማራንና ኢትዮጵያን ሊያፈርስ የትንኮሳ እያደረገ ነው። ከዛ ዝግጅትም እያደረገ ነው ይላል። ማሳያውን አድርጎ የሚወስደው ሐምሌ 25 2018 ሸረሪና ላይ እሱም እዛ ጋር ማስክስታ አስወርደናል እኮ አርሚ 13 ትችልበታለች። ዋጋ ከፍለናል ማለት ጦርነት ሰርግ ቤት አይደለም። ጦርነት ጥምቀት አይደለም። ጦርነት ክርስትና አይደለም። ጦርነት ህይወትን ይበላል። ግን አላኖር ስትሉን አርሚ 13 የምትችለውን እስክሳ እስክትወርድ ድረስ አርገፍግፋለች። ምን አለ ማን ተኩሳለ? ምን አባት ሰራለ? እዛ አካባቢ ምን አለ? ምንድነው እያረክ ያለው? ስለዚህ አንተ የብልጽግና ፈረስ ስለሆንክ እንዳንተ አይነቱ ፈረስ አራት እግሩስ ቢቆረጥ ምን ችግር አለው? ሐምሌ 25 አንገትህንም እግርህንም ቆራርጠን ጥለን ቢሆን ምንም ችግር የለውም። ያለ ቦታ መጥተህ ነው ያለ ስራ እየሰራ ፈረስ ሆነ ተላላኪ ደግሞ ግንባሩን ብትበትነው ችግር የለውም። እሱ ወንጀል ሊሆን አይችልም። እነሱ ግን ምልክት ያደረጉት በቃ ትንኮሳው የሸረሪና ነው አለ። ህወሓት በጦርነት ተወልዶ በጦርነት ነው የሚያልቅ ድርጅት ነው አለ። አሁን ህወሓት ነው የሚለው ለጦርነትም እየተዘጋጀ መሆኑን። ስለዚህ ይላል መመሪያው በዞናችሁ ያሉ የህወሓት ተላላኪዎችና ባንዳዎች የማጥራትና የመቆጣጠር ስራ እንድትሰሩ እንገልጻለን ይላል። አንደኛ በአጠቃላይ በዞናችሁ ያሉ የትግራይ ተወላጆች በአጠቃላይ ሙሉ በሙሉ ትግራዋይ የሆኑና በከፊል ወይ እናቱ አማራ አባቱ ትግሬ ወይ እናቱ ትግራዊቲ አባቱ አማራ የሆነ ቢሆን በአይነ ቁራኛ
ጠርጥነዋል ብላችሁ ካሰባችሁ እርምጃ ወሰዱበት። ካሁን በፊት የህወሓት አመራር እና ደጋፊዎች የነበሩ እኔ ህወሓትን መደገፍ መብት አይደለም እንዴ? አንተ ብልጽግናን የሚባል ጋኔን እንኳን እየደገፍ አያችሁ። እነዚህ ሰዎች የዲሞክራሲ ሽታ እንደሌላቸው፣ የሰው መብት የማክበር ሽታ እንደሌላቸው ባለጌዎች መሆናቸው የምታውቀው በዚህ ነው። ከዛ አሁን ባለው ፖለቲካዊ አሰላለፍ ለህወሓት ይደግፋሉ ተብለው ይላላካሉ ተብለው የሚጠረጠሩ በተለየ መልኩ ደግሞ በጸጥታ መዋቅሩ ውስጥ ያሉ ተገቢው ቁጥጥር እንዲደረግባቸው ምልክትም ሲገኝባቸው አስፈላጊው ህጋዊ እርምጃ ውሰዱባቸው፣ ግደሏቸው። ትግራዋይ የሆነ ሙሉ በሙሉ ግማሹ ትግራዋይ የሆነ ጠራርጓቸው ነው። ይሄ ማን ትዕዛዝ ነው? የአብይ አህመድ። ለምን አሜኮ ጋር መጥቶ የትግራይንና የአማራን ህዝብ ለማጣላት ሞከረ አይደለ? የሚጣላለት አጣ። ድንገት በየቤቱ ሄዳችሁ ጨርሷቸው ስል አስቡ። ሰውን በመጨረስ ሌላውን ሰው ለማጣላት እንደዚህ አይነት ጅኒ እስኪ ንገሩኝ፣ ማንጋ ነው አይታችሁ የምታውቁት? ምዕራብ ትግራይ ያለውን ትግራዋይ በየቤቱ ገብታችሁ ግደሉ እያለ ህወሓትን እንደ ምክንያት ይጠቀማል። ህወሓት ነች በየቤታችሁ ገብተን እንድንገድላችሁ ምክንያት የሆነችው ህወሓት ነች ይላል። እሺ አጼ ዮሐንስ ደብረ ማርቆስ ላይ ሄዶ አብይ አህመድ አጼ ዮሐንስን ያነሳው አጼ ዮሐንስ የህወሓት አባል ስለሆኑ ነው? ይህ ህዝብ በአጼ ዮሐንስ ጊዜ በነበረው ሁኔታ ምን እንደደረሰበት ያውቃል። አጼ ዮሐንስን አንስቶ የትግራይና የአማራ ህዝብ መባላት አለበት አለ። አላረገውም አልክ እና አጼ ዮሐንስን ደብረ ማርቆስ ላይ ያነሳው አብይ ህፃኑ አብይ ጨቅላው አብይ ማሰቢያውን ድመት ቆርጥማ የበላችበት ሰው መሳይ ተንቀሳቃሽ ሬሳ ይሄን ሲያነሳለህ አጼ ዮሐንስ የህወሓት አባል ናቸው ወይ? ዛሬ ነው እንደ አጼ ዮሐንስ የተሰዉት? ህወሓት ምክንያት ነው። ፍላጎታቸው ምንድነው? የትግራይ ህዝብ ምዕራብ ትግራይ ላይ እያንዳንዷ ቤት ገብታችሁ አጥፏቸው። እነማንን? ሙሉ በሙሉ ትግራዋይ የሆነ ግማሽ ጎንም ትግራዋይ የሆነ ቢሆን እኔ የሚገርመኝ ልንገራችሁ። አሁን በቅርብ ጊዜ የተዋወቅኩት አንድ ጓደኛ አለኝ። ስሙን አልነግራችሁም። ካናዳ ነው የሚኖረው። የጎንደር ልጅ ነው። የትግራይ ጦርነት ከተጀመረ ጀምሮ እስከዚህ ሰዓት ድረስ የትግራይ ህዝብ የደረሰበትን በደል ከማንም ጋር ደረቱን ነፍቶ በመከራከር ከቤተሰቦቹ ጋር ከጓደኞቹ ጋር የጎንደር ልጆች ጋር ሳይቀር በዛ ቀውጢ ሰዓት የተጣላ ቃል ተዋውቂያለሁ። አሁን ሰሞኑን ነው የምነግራችሁ። የጎንደር ልጅ ሆኖ ልክ አይደለም፣ አትጠራጠሩ፣ ነገ በእናንተ ጋር ይመጡባችኋል እያለ ይከራከር ነበር ከባለቤቱ ጋር ሳይቀር። እንደነዚህ አይነት ጠንካራ ነገሩ የገባቸው አየህ። አንዳንድ ፈጣሪ ካንተ ጋር ሲሆን ሲወድህ እግዚአብሔር እውነትን መንገድም ነው አይደል የሚለው? አያችሁ፣ እውነትንም መንገድንም ካልሳት እግዚአብሔር ካንተ ጋር ለማለት ነው። ይሄ ወንድም እግዚአብሔር ከሱ ጋር ስለሆነ ነው። በዚህ ሁሉ መከራ ውስጥ ለትግራይ እዚህ በጦርነት ለተጎዱ ወንድሞቻችን በጣም ብዙ እርዳታ ሲያደርግ ነበር። አሁንም ድረስ እያደረገ ያለ ወንድማችን ማለት ነው። አሁን እነዚህን ስታስብ እነዚህኞቹ ከየት ነው የተፈጠሩት ትላለህ? የትግራይን ተወላጅ የት ያቺ አሚኮ ጋር ቀርቦ ለማባላት የሞከራት አልሳካለት ስላለች ምን አደረገ? ምዕራብ ትግራይ ያለውን አማራ ትግራዋይ ግደሉት አላቸው። ለነማን? ለደመቀ ዘውዱ። ማን ነው? የአማራ ክልል የፖሊስ ኮሚሽን። ይሄ ሲሆን የአማራ ክልል እኮ ነው እንደዛ ያደርገው ሊለን አብይ አህመድ ሶኛ በአማራ ህዝብ ላይ ጥላቻ እንድናሳድር ኔቨር። የአማራ የብልጽግና ሰዎች ማለት የአብይ አህመድ ጥሩ ፈረሶች ማለት ናቸው፣ ገልቶች ማለት ናቸው። አባትና እናታቸውን፣ ወንድምና እህታቸውን፣ ዘመዶቻቸውን፣ ነፍሰ ጡር እናታቸውን ለሚገድል ነውረኛ ስርዓት የተገረዱ በቁማቸው የሚንቀሳቀሱ ህይወት አልባ ሮቦቶች ማለት ናቸው። እና ረጋ ከበደ
በቃ አረጋ ከበደ እኮ ተንቀሳቃሽ ሮቦት እኮ ነው፣ ሰው እኮ አይደለም። እንዴት ሰው ልትሆን ትችላለህ እንዴ? ከማህፀኗ የተፈጠርክ ነፍሰ ጡር እናትህ የሚገድል ስርዓት ጋር ደረትህን ገትረህ የአማራ ህዝብ ባንዳ ነው ያልክ ህዝብህን የምትሳደብ ነውረኛ በትግራይ ህዝብ ላይ ይህን ብታረግ እኔ ምንም አይገርመኝም። መች ለዛ ህዝብ ሆንከውና አንተ ስለጻፍክ ያንተ ፖሊስ ኮሚሽነር ስለጻፈ ከአማራ ህዝብ ጋር የምንጣላበት ምንም ምክንያት ሊኖር አይችልም። አንተ ግን የገባህባት ጉድጓድ ገብተን ማንቁርትህን አንቀን ለፍርድ እናቀርባለን። ጸሐፊውም ሁን አረጋ ከበደ ለእያንዳንዷ የፈሰሰች የትግራዋይ ደም አንተ ትጠየቃታለህ። ከዛ ምንድነው ያደረጉት? ተመልከቱ። እኔ ላይ ያይዝላችሁ ነው። ቅድም እንዳልኳችሁ ደብዳቤው ህወሓት የሚባል አሸባሪ በጦርነት ተወልዶ በጦርነት የሚያበቃለት ድርጅት ምናምን ይላል። ህወሓትን በጦርነት ማሸነፍ ስላቃተ ነው። ጦርነትን አዋጅ እያወጀ ያለ በጦርነትና በግጭት ውስጥ የሚኖር ብልጽግና የኦህዴድ ብልጽግና ብቻ ነው። እኔ አንዲት ንግግር አለች ጌታቸው ረዳ ያኔ ታጋይ ያለ ያኔ ትግራዋይ ያለ ያኔ ለህልውና ህዝቡ እየታገለ ያለ የተናገረው ንግግር አለ። እሱን አድምጠን እንመለሳለን ማለት ነው። አብይ አህመድ ድንክ ነው፣ የፖለቲካ ድንክ፣ የሁሉም ነገር ድንክ ነው። ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው ነው። እሱ እናቱ በ7 ዓመቱ ነገረችኝ የሚለው ነግራው ይሁን አይሁን ነግረውት ይሁን አይሁን አላውቅም፣ ግን ህልም የሚያደናቅፈው ሌላ ሰው መስሎ አይታየውም። ህወሓትም አይደለም የትግራይ ህዝብ ነው የሚያደናቅፈው። በአካል የነገረን ነው ነግረሽ። አማራ እኮ ልክ አስገባው ነበር፣ ኦሮሞ የትም አይደርስም፣ እናንተ ናችሁ ታስቸግሩኝ ግረኝ የሚል ሰው ነው። አገኘሁ ተሻገር የአማራ ህዝብ ላይ የተጫነ ሰው ነው እንጂ የአማራ ህዝብ እጅ አውጥቶ የመረጠው ሰው አይደለም። አገኘሁ ተሻገር አብይ አህመድን የኢትዮጵያ ህዝብ እጅ አውጥቶ የመረጠው ሰው አይደለም። እነዚህ አይነት የአእምሮ ህሙማን መሪ አድርጎ የተቀበለ ማህበረሰብ ነው ቼክ ማድረግ ያለበት ራሱ ነው። ተከታትላችሁ ምን ይላል ጌታቸው ረዳ? አብይ አህመድ የፖለቲካ ድንክ ነው። እውነት ነው። ጥንቅቅ አድርጎ ነው የገለጸው። ድንክ፣ የድንክም ድንክ ምን ይላል? በቃ ተጋሩ ካልሆናችሁ በስተቀር ሌላው አያስቸግረኝም። የምታስቸግሩኝ እናንተ ናችሁ፣ ህወሓቶች ናችሁ አለ። ግን ማለት የፈለገው ህወሓት አይደለም የትግራይ ህዝብ ማለት ነው አለ። ስለ ትግራይ ህዝብ ነው እያወራን ያለው። ይሄ ህዝብ ወያናይ ነው። ይሄ ህዝብ ባርነትን አይቀበልም። ምክንያቱም ንጉስ ነው መሆን የሚፈልገው። ንጉስ ካለ ባር አለ አይደለ እንዴ? ላኪ ካለ ተላላኪ አለ። ምንም ጥያቄ የለውም እኮ። የትግራይ ህዝብ ግን መላላክን የሚጸየፍ ባርነትን የሚጸየፍ ነውና እሱ ነው እምቢ የሚለኝ። እያንዳንዷ የሚያረጋት እንቅስቃሴ ኖት አጌንስት ፒኤልኤፍ ራዘር against the people of ትግራይ። ስለዚህ ለፒኤልኤፍ ሳይሆን ለትግራይ ህዝብ ነው ጥላቻው። ካሳይ ጨመዳ የተናገረውን ታስታውሳላችሁ? ይሄ ቲፒኤልኤፍ የሚባል ሰይጣን ነው ያለው። ከካሳይ ጨመዳ በላይ ሰይጣን አለ። ኤርትራ ውስጥ 400 ኤርትራውያን በታንክ የጨፈለቀ እኮ ነው። አንድ ሰው በድንጋይ መትተው እንኳን ሲደማ ምንድነው የሚሰማችሁ? ይሄ 400 ኤርትራውያንን በታንክ ይሄ 30 ጊዜ ንስሐ ቢገባ ይቅር ይባል ይሆን? ንስሐ እንኳን እንዳይገባ ሌላ ነገር ይጨምራል። ይሄ ሰይጣን አለ። እያንዳንዱ የህወሓት አባል መጥፋት አለበት። የህወሓት አባል ስንት ነው ትግራይ ውስጥ? 2 ሚሊዮን። ይሄን 2 ሚሊዮን አጥፉት የትግራይ ህዝብ። የነዚህ ሰዎች ህልምና ፍላጎት ጌታቸው ረዳ እንደነገረን እውነት፣ ካሳይ ጨመዳ እንደመሰከረው ሁለተኛ እውነት፣ ዳንኤል ክብረት እንዳረጋገጠው ከምድረ ገጽ መጥፋት አለባቸው እንዳለው ፍላጎታቸው ይሄ ነው። የታዝሜኒያ ጎሳዎች አንድ ሰው ሲቀር አጥፍተዋቸዋል። አንድ ሰው ነው ለዘር ተርፎ የነበረው። አንድ ሰው በሙሉ ያጥፏቸው። ይሄን በማጥፋት ብቻ ነው ወያኔነት የሚባለውን በሽታ
ከዚህ በፊት እንዳልኩት ከሶስቱ ነገሮች ስናጠፋው ብቻ ነው። አንድ በአካል እንዳይኖር፣ ሁለት እንዳስተሳሰብ ወያኔነት የሚባል አስተሳሰብ መኖር የለበትም። እንዳስተሳሰብ ራሱ ሰዎች ወያኔ ሲሉ ስማ መባል አለበት። አሁን ከትግራይ የሄዱት የአብይ ተጋሩ ቲፒኤልኤፍ እያሉ የሚዝረከረኩት ብልግና ነው። ትናንት ቲፒኤልኤፍ እንዳልሆነ ችግሩ ብልጽግና ጌታቸው ውስጥ ነግረን ነበር። ዛሬ ስለ ቲፒኤልኤፍ ስታወራኝ አንተ የብልጽግና አማካሪ ሆነ ቲፒኤልኤፍ እያልክ እንዳልሆነ ይገባኛል። ያኔ በገባህ ልክ ዛሬ ይገባኛል እኮ። ታስታውሳለህ? ይሄን ስትነግረን አንተ እና አብርሃም በላይ እኮ የመከላከያ ሚኒስተር ሆነው በትግራይ ህዝብ ላይ ጄኖሳይድ የፈጸሙ ነውረኛ ተጋሩ እኮ ናቸው። ለነሱ ነበር እኮ የምትነግራቸው አይደል? የአብይን ዓላማ የሚያራምድ ማንም ይሁን ማንም ቲፒኤልኤፍ ሲል የትግራይ ህዝብ ማለቱ ነው ብለህ አልነገርከንም? እና ያኔ የነገርክኝ መረዳት ዛሬ ብይዝ እኔ ምን እኖራለሁ? አንተ በአብይ ቦታ ሆነ ስለ ቲፒኤልኤፍ ብታወራ አብይ እኮ ነህ፣ ምንም ለውጥ የለውም። ያኔ አብይ ላንተ ሲነግርህ በሱ ቦታ ሆነ አንተ ለኔ እየነገርከኝ እኮ ነው። ያኔ አንተ አብይን አላምንህም ህዝቤን ልትበላብኝ ነው እንዳልከው ጌች ካለ ከወንድሞችሽ ጋር ከአንተ ጋር ካሉ ከርሳሞች ጋር ሆነ ይሄን ስትነግረኝ እንዴት ብዬ ልመነ? አንተና አብይ አንድ ሳንቲም ሁለት ገጽታዎች ናችሁ። ድንቅነታችሁም እኩል ነው። እንደውም አብይ ይሻላል፣ ከሱ በታች ወርዳችኋል ብለህ ምን እኖራለሁ? ሐቁ ይሄ ነው። ትናንት ይሄን ነበር ስትነግረኝ የነበረው። ዛሬ በአብይ ቦታ ሆነ የእሱ አማካሪ ሆነ በሆነ ታሪክ ለትግራይ ህዝብ ልታስብ አትችልም። ኔቨር ኢን ዘ ሂስትሪ። ምርጥ ውሸታምነት እዚህ ጋር አንተ ጋር ነው ያለው ለትግራይ ህዝብ በተአምር። ምክንያቱም አብይን ተክተህ እያወራኝ ስለሆነ አብይ ለአንተ ቃል በቃል የነገረን ዛሬ ቃል በቃል ልትነግረኝ ስትሞክር እኔ ደግሞ የትግራይ ህዝብ ማለትህ ነው። ምክንያቱም አንተ የአብይ ጉዲፈቻ ነህ፣ ከሱ የተለየ ነገር ምን ልታስብ ስለማትችል ብዬ ተርጉሜ አግንስቲዩ ብቆም ምን ችግር አለው? ህዝቤን ልትበላ ተገርደህ እየመጣ ያለ ኃይል ነህ። አንተም ሁን የአባታችሁን ስም እኮ ቀይራችኋል። ጌታቸው አብይ አህመድ አሊ፣ ጻድቃን አብይ አህመድ አሊ፣ ሀፍቱ አብይ አህመድ አሊ፣ አሰፋ አብይ አህመድ አሊ። በቃ እስኪ ከአብይ አህመድ አሊ ልጆች ምን እንጠብቅ ነው እንድሰማችሁ የምትፈልጉት? ሶ ኔቨር ኖ ዋን ዊል ሊስን ዩ፣ ማንም ሰው አይሰማኝ። ሶ ይሄ ምንድነው እየሆነ ያለው? የጌታቸው ረዳን ብትወስዱ ህልማቸው የትግራይን ህዝብ ማጥፋትና ማጥፋት ነው ቲፒኤልኤፍ። ከዛ ተመልከቱ አሜኮ ጋር ሄዶ የአማራና የትግራይን ህዝብ ለማጣላት ሞክሮ አልተሳካለትም። ወለጋ አንገርጉቱን የፋኖ ሰራዊት ከኦላ ጋር ሆኖ እዛው አንገርጉትን አካባቢ ካሉ የአማራ ተወላጆች በቃ መከራ ደረሰባቸው፣ መሞታችን ካልቀረ እየታገልን እንሞት ብለው ከዛ ህዝብ የተፈጠሩ ጀግኖች ገጠሙት። ገዳ የሚባል የኮማንዶ የሽመልስ አብዲሳ ኮማንዶ ነው። የአብይ ሚኒሻና የመከላከያው የአብይ የብልጽግና መከላከያ ማለት ነው። እነዚህ ሶስቱ በጥምረት ሆነው ነው የገጠሙት። ፋኖ ግን ሸከሸካቸው፣ ከኦላ ጋር ሆኖ ሸከሸካቸው፣ አላተረፋቸውም። የተወሰነውን ደምስሶ የተወሰነውን ዱቄት ሲያርጎ ዞር አለ። የሆነው ግን ምንድነው? የይልማ መርዳሳ አየር ኃይል ደብረ ዘይት ተነስቶ 4-5 የአማራ ተወላጆች የሚኖሩባቸው መንደሮች በሙሉ ነው ያቃጠሉት። ይሄ አባገዳን የሚባለው ኮማንዶ መስጊድ ላይ ተጠግተው የነበሩትን ቤተክርስቲያን ላይ ተጠግተው የነበሩትን በሙሉ ነው የጨፈጨፏቸው። አሁን አስቡ፣ በምዕራብ ትግራይ በአብይ የብልጽግና ፈረሶች አማራ ክልል ባሉ የፖሊስ ኮሚሽነር የትግራይ ተወላጆች በቤታቸው በርሳቸው ላይ ያሉ ግደሏቸው፣ ትግራዋይ እዚህ ይሞታል፣ አማራ አንገርጉቱን ይቃጠላል፣ ባህር ዳርና መቀሌ ሀዘን ይቀመጣሉ ማለት ይሄ ነው። አቢሲኒያውያን ያለቅሷታል ማለት ይሄ ነው። ይግባ። አሪፍ ድራማ ነው፣ እያስለቀሰ ነው።
ተጣሉ ብላችሁም ቢያላችሁኝ አይደለ እንግዳውስ እንደዚህ አድርጌ ነው ማስለቅሳችሁ። ይሄ ለቅሶ ግን ማጠር አለበት። ይሄ ህዝብ ካልጠፋ አቢሲኒያው የሚባል ካልጠፋ አማራና ትግራዋይ ካልጠፋ ሰሜን ኦሮሚያ አፋርን ካላጠፋው አጠፋችኋለሁ እያለ ነው። ያንገርጉቱ የአማራ እንደዛ መግደል ጅምላ ግድያና በምዕራብ ትግራይ የተጻፈችው ደብዳቤ ለኔ ሁለቱ ትርጉም አላቸው። ላባላችሁ ፈልጌ አልባላ ስላላችሁኝ በዚህ መንገድ እጨፈጭፋችኋለሁ እያለ ነው። ጽምዶ ደግሞ ከዚህ በላይ ይጠናከርና እንደዚህ አይነቱን ድራማ እድሜውን ያሳጥረዋል። ከ30 በላይ ንጹሃን የተገደሉት ነብሰ ጡሮች አሉበት። ሐኪሞች ተገለዋል። እንደውም አንደኛው ሐኪም ትግራዋይ ነው ሲባል ነበር። በየቤቱ እየገቡ ነው በቃ ይገደሏቸው። ሰው እየተበቀለ ነው። ኦሬዲ ፋኖ በወሰደው እርምጃ ፋኖ መምታት ስላልቻለ የፈለገውን ፋኖ ላይ መፈጸም ስላልቻለ እነዚህ ፋኖዎች የዚህ ህዝብ ልጆች ናቸው ብሎ እንዴት ህዝቡ እንደጨፈጨፈው ተመልከቱ። ይሄ ጸረ ህዝብ የሆነ ዘረኛ ቆሻሻ የሆነ ስርዓት እንዴት በህዝብ ላይ እንደሚጫወት ተመልከቱ። ስለዚህ በዶክተር አምባቸው ግድያ አስታውሱት። የነ ዶክተር አምባቸውን ባህር ዳርና መቀሌ ያለቅሳሉ፣ ሀዘን ይቀመጣሉ አለን አይደል? ባህር ዳር ላይ እነ ዶክተር አምባቸውን እነ ጀነራል አሳምነውን ገደለ። የትግራይ ልጆች እንደገና ጀነራል ሰዓረ መኮንንና ጀነራል ገዛ አበራን ገደለ። ሁለታችንም ሀዘን ላይ ተቀመጥን። ዛሬም እንደዛ ሊያደርግ ነው እየሞከረ ያለው። ተጠንቀቁልን። ጽምዶን አጠናክር። የዚህን ሰው የእድሜ ጊዜ ሳትሰጥ ለማሳጠር ሞክር። በጣም ቆሻሻ ነው። መቀሌና ባህር ዳር በተደጋጋሚ እንዲያለቅሱ ነው እየፈለገ ያለው። ሌላው መረጃ ያው ትንሽ ኦላ መግለጫ ሰጥቷል። አብይ አህመድ ታስታውስ እንደሆነ ኦቢኤን ላይ ቁጭ ብሎ ብዙ ሊያወራ ሞክሯል። ብዙ ሊያወራ ነው የሞከረው። ማለት የኦሮሞ ህዝብ ሊያታልለው ሞክሯል። የኦሮሞ ህዝብ ነፃ ወጥቷል ምናምን እያለ ነው ያወራውና ምንድነው እንትኖቹ ያሉት ኦላ የሰጠው መግለጫ አጠር አድርጎ ማለት ነው የአብይ ንግግር ለኦሮሞ ህዝብ የሚወክል አይደለም። አንደኛ ኦሮሞ ሆኖ ነው ያወራው፣ ጠቅላይ ሚኒስትር ሆኖ አላወራም። ኦሮሞ ሆኖ በማውራቱ የብልጽግና አባላት የሆኑ የአማራ ተወላጆች በሱ ላይ አመጽ አንስተውበታል፣ ጥያቄ አንስተውበታል። ግጭት ተፈጥሯል አዲስ አበባ ውስጥ። አንተ የሀገር ጠቅላይ ሚኒስትር ሆነህ እያለ እንዴት ኦሮሞ ሆነህ እያወራህ እኛ እያልክ ነው ደግሞ የምታወራው? እኛ ኦሮሞዎች እኔ ምን ብያችሁ ነበር? አቢሲኒያውያን ከኢትዮጵያ ሀገረ መንግስት ምስረታ ጫወታ ውጭ ለማድረግ በትግራይ የተጀመረ የዘር ማጥፋት ዘመቻ ነው ብያችኋለሁ። ኢትዮጵያን ለማፍረስ በትግራይ ነው የተጀመረው። ያኔ ስነግራችሁ እውነት አልመሰላችሁም። ዛሬ ግን ሁላችሁም ጋር ደረሰ። ይሄ ሰውዬ ከመጀመሪያው ይሄን ነው ለማድረግ የሞከረው። ኦላ ምንድን ነው ያለው? በቃ አማራ ላይ ሄዶ ያጣውን የአማራ ድጋፍ ኦሮሚያ ላይ መጥቶ ለመወሸቅ ነው የሞከረው። ንግግሩ የሁሉንም ኢትዮጵያውያን ህመምና መከራ ማዕከል ያደረገ አይደለም። የኦሮሞ ህዝብ ላለፉት ዓመታት በተለየ እንደተጨቆነ ተጨቋኑ ምናምን እያለ ሌላ ትርክት ፈጥሮ የኦሮሞን ህዝብ ከሌላ ህዝብ ጋር ለማጣላት ነው የተሰየመው። የኦሮሞ ህዝብ ነፃ ወጥቷል የሚለው ንግግሩ መሬት ካለው ነባራዊ ሀቅ ጋር የተጣጣመ አይደለም። ቅጥፈት ነው ይሄ። ወደ ኦሮሞ ህዝብ ተወሽቆ ስልጣኑን ለማስቀጠል የሞከረበት ኢንተርቪው ነው። ብስለት የጎደለው አንድ የማይረባ ህፃን የሚናገረው ንግግር ነው የተናገረው። ከዛ የሚገርመው ነገር ይሄን ሲናገር አብይ የኦሮሞ ህዝብ አንድነቱ እንዲከፋፈልና ፍርክስክሱ እንዲወጣ እያረገ ባለበት ሰዓት ከዛ ምን ይላል? የኦሮሞ ህዝብ ምንም አይነት ጥያቄ የለውም ያለውን ምን አለው ኦላ? የኦሮሞ ህዝብ ጥያቄ እንዳያነሳ እያፈነ የአፈና ኢንተርቪው ነው የነበረው። በአጠቃላይ አምባገነንነቱን ለማስቀጠል የኦሮሞን ህዝብ ድጋፍ ለመፈለግ የኦሮሞን ህዝብ ለማታለል ነው የሞከረው። ይሄ ግን ማንም አይቀበለውም። ስለዚህ አብይ ኦቢኤን ላይ ቀርበህ
ብዙ ነገር ቀባጥራል በተለይ ቀይ ባህር ነው ምናምናችን ቆይ ሊንጉስቲክስ ተምራል ስለ ቋንቋ ታውቃለህ ቋንቋ እኮ ይወራረሳል ይመሳሰላል እኮ እንዴ የአክሱም ኢምፓየር ከመጀመሪያው ክፍለ ዘመን አጋማሽ ጀምሮ እስከ 10ኛው ክፍለ ዘመን የነበረው ኢምፓየር እኮ ነው የኦሮሞ ኤክስፓንሽን በ15ኛው ክፍለ ዘመን እኮ ነው ቤት ነው የምታገናኘው የት የነበረ ተረት ነው የምታወራው ይሄ የፋሽስት የቀውሶች የቅጀታሞች ፖለቲካ አሁን አብይ ኦቢኤን ላይ ቁጭ ብሎ ሲንቅጀት ነው የኦሮሞን ህዝብ ከሌላ ህዝብ ጋር ለማባላት ሲቃጅና ሲዝረከረክ ነው የነበረው ይሄ ማንንም ሊሰማው አይችልም ሶ እንደ ኦላ ይሄን ንግግር አንቀበለውም አንሰማህም የሚል ነው ከዛ ምንድነው የሚለው እዛ ኦላ ንግግሩ ላይ አይታችሁት ከሆነ የኦሮሞ ህዝብ አለ ከሌላው ህዝብ ጋር እኩል ነው ብለው ከማያምኑ ጋር ኦላ ጽምዶ ፈጠረ አሁን ማን ነው የኦሮሞ ህዝብ አስቡ አሜኮ ላይ ሄዶ በሰነዱ ላይ የአማራ ህዝብ የኢትዮጵያ የትግራይ ህዝብ ጠላት ነው ብሎ ያስቀመጠ ብሎ ህወሓትን ከአማራ ህዝብ ጋር ሊያያይዘው ሞከረ which is total የሌለ ታሪክ ማለት ነው ውሸት ባለፈው ስለሰራሁበት ብዙ አልሄድበትም ዛሬ ደግሞ ምን እንዳደረገ ታውቃላችሁ የኦሮሞ ህዝብ ከሌላ ህዝብ እኩል አይደለም ብሎ የሚያስበው ፋኖ ጋር የናንተ ልጆች ኦላዎች ተጣመሩ ተመልከቱ እየሄደ እንዴት እንደሚዋሽ ከዛ ምንድነው የሚለው እኩልነት እንኳን ሰጥተናቸው ሊያኖሩን አልቻሉም የትኛው እኩልነት ነው የሰጠን በእናትህ የትግራይ ህዝብ ደሞዝ ተከልክሎ በጀት ተከልክሎ መድኃኒት ተከልክሎ ሸቀጥ ተከልክሎ የሁሉም ክልል ሚኒሻና ልዩ ኃይል የኤርትራ ሰራዊት የሶማሌ ሰራዊት ሰብስበ የቀጠቀጥከውን የትግራይ ህዝብ ነው እኩልነት የሰጠው እኩልነት ማለት አረምና ካንሰር ብለህ የለየውን ህዝብ እንደ ቢያፍራ ይጥፉ ብለህ ከኦባሳንጆ ጋር ጥሩ ተሞክሮ የቢያፍራ ተሞክሮ ሰጥቶኛል ብለህ ጄኖሳይድ በትግራይ ህዝብ ላይ ፈጽመ የትኛው እኩልነት ነው ለማን ነው እኩልነት የሰጠው ሲጀመር አይደለም ለትግራይ አይደለም ለአማራ ለኦሮሞም እኮ እኩልነት አልሰጠውም ችግሩን መጭፈታለ እና ሀጫሉን እኮ ገደልክ 15 አባገዳዎችን እኮ በላ እና ዓለማየሁ ሀቶም ሳይሄ ግሩፕ ነው የበላው ይሄ ባለጌ ግሩፕ ማለት ነው ይሄ ነፍሰ በላ ግሩፕ ይሄ ሆዳም ግሩፕ ቄሮዎችን እስር ቤት አስገብተ አዝለው ቤተ መንግስት ድረስ ያመጡ ቄሮዎች አሁን የት ነው ያሉት እስር ቤት አይደል ነው ያሉት ከኦላ በአምቦ በኩል በቃ እጃችሁን ከሰጣችሁ ምንም ችግር የለብንም ብለ ያስገባቸው 400 የኦላ ሰራዊት አባላት እስር ቤት አይደል እንደ ያሉት የኦሮሞ ልጆች አይደሉም ለዚህ ለማን ነው አንተ እኩልነት ብንሰጣቸው የምትለው ማን አንተ ኦሮሞ አይደለም አብይ ኦሮሞ አይደለም ሊሆንም አይችልም ኦሮሞ ሆኖ ብንሰጣቸው ይላል እነሱ ግን አላኖራሉ ኦሮሞ ትግራዋይ አላኖራለ አማራ አትኖርም አለ ይያለ እኮ ነው ያለው ኦላ ግን ደህና አርጎ በጥፊ መጥቷል አንሰማህም አንተ ቀጣፊ ብሏል ከዛም እንዳለ ታውቃለህ ለምሳሌ አለ ማን ነው ለምሳሌ የትግራይ ህዝብ አለ ራሱን ያስተዳደረ ነው ራሳችንን ያስተዳደር ነው ደማችንን ከፍለንበት ወህይወት ከፍለንበት ነው ራሳችንን እናስተዳድረው አንተ የሰጠህን ራስን የማስተዳደር መብት የለም ህገ መንግስቱን በደማችን ይጻፍ ነው እንዳንተ አይነቱ በቅጀት የሚኖር ከእውቀት የጸዳ በህይወቱ አንድ ፔጅ አንብቦ ተረድቶ ማያቅ ሰው ህገ መንግስትን የሚያክል ሊያረቅ አይችልም just you are kid ህፃን ጨቅላ የምትሰራውን ማታቅ ማይም ስለሆንክ አይደለም የራስ ድል በራስ ለመወሰን የከፈለው ዋጋ ያመጣ ነው ራሳችን እያስተዳደርን ነው